ይሄ ሁሉ የሚቀራው ኪታብ ኮተት ነው። ወደ አላህ ሚሊሜትር አያቀርብም፣ ወደ ጀሃነም በደንብ ነው የሚያቀርበው። ለምን እንደማልቀበላቸው ልንገራችሁ። እፎይ ስለሚባለው ወንድማችን እንግዲህ ቁርአኑ ላይ ያለውን የተናገረው የጨመረ ነገር ያለ አይመስለኝም። አድርሱልኝ ለእፎይ የሉቃስ ወንጌል ምዕራፍ 19 ከ22 እስከ 27 ያለውን አነባለሁ። ወደዚህ አምጥታችሁ በፊቴ እረዷቸው ይላል። ማህተብ እየከለከሉ ነው። አሁን ዩኒቨርሲቲዎች ነጠላ መልበስ እየከለከሉ ነው። አሁን ዩኒቨርሲቲዎች መጾም እየከለከሉ ነው። ለእስላም የፈቀዱትን ለኦርቶዶክሳውያኑ ከልክለዋል። ኦርቶዶክስ የሥርዓት ቤት ናት፣ የመዋቅር ቤት ናት። አስተዳደራዊ ሂደቷ ደግሞ ደስ የሚል ነው፣ የተዘረጋ ነው። ከላይ እስከ ታች ድረስ የተዘረጋ ነው ይላል። ሱብሃንአላህ ቢስሚላህ ረቢላህ ነቢያችን ሰለላሁ ዐለይሂ ወሰለም በሉቤ ኢብኑ አስም እጅ ድግምት ተሰራባቸው ይላል። አሁን እፎይ ይህን እስኪ አንተ ተርጉምልን፣ እስኪ ተንትንልን። እስኪ ኢራን ውስጥ እየተደረገ ያለውን ሰላማዊ ሰልፍ፣ በአሜሪካ እየተደረገ ያለውን ሰላማዊ ሰልፍ እዩ፣ ገዳይ ናቸው። ሰላም ሰላም የተዋሕዶ ልጆች እንደምናላችሁ፣ ባላችሁበት የዓለም ዳርቻ ሁሉ ሰላም ከእናንተ ጋር ይሁን እያልኩ ዛሬ በአዳዲስ ፕሮግራሞች ተመልሻለሁ። ያላችሁን ሀሳብና አስተያየት እስከ መጨረሻው ተከታትላችሁ በኮሜንት ቦክስ አስቀምጡልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። እንቀጥል። ሁሉ የሚቀራው ኪታብ ኮተት ነው። ወደ አላህ ሚሊሜትር አያቀርብም፣ ወደ ጀሃነም በደንብ ነው የሚያቀርበው። ለምን እንደማልቀበላቸው ልንገራችሁ። ቡኻሪ ላይ የተዘገበ ሐዲስ ሶሒህ ብለው የሚያመጡት መን በደለ ዲነሁ ፈቅቱሉሁ ይላል። እምነቱን የቀየረ ሰው ግደሉት ብለዋል ነብዩ። እንዴት አድርገ ልቀበለው? ወይ ስድስቱ የቁርአን አንቀጽ እንጣለውና የቡኻሪን ንግግር እንስማ እንቀበል፣ ወይም ደግሞ የቡኻሪን ንግግር ጥለን ስድስቱ ቁርአን አንቀጽ ይዘን መሄድ አለብን። እንዴት እስኪ ያስታርቁት። አቅልህ ስላልገባህ ነው፣ ስላልጣምህ ነው፣ ስላላወቅከው ነው፣ ስላልደረስክበት ነው። እስኪ አጣጥሙት። አላህ ነብዩን አስጠንቅቆ ጭራሽ ባንተ ላይ ማድረስ እንጂ ምንም ስልጣን የለህም። በእምነት ማስገደድ የለም። የፈለገ ይመን የፈለገ ይካድ። ከፊሉ ሙስሊም እንዲሆን ከፊሉ ካህዲ እንዲሆን አድርገን የፈጠርኩት። ብፈልግ ኑሮ ሁሉንም በመረኋቸው ነበር። ሰዎችን እንዲያምኑ ታዲያ አንተ አስገዳጅ ነህን? በማለት ይህንን ሁሉ አውርቶ ሲያበቃ እምነቱን የቀየረ ግደሉት ብለዋል ነብያችን ብሎ የሚቀጠፈው ለምኑ ነው? እንዴት አድርጌ ቁርአኑ ጋር 100% የሚጋጭ ሐዲስ ልቀበል? አይደለም አንድ ቡኻሪ ላይ 100 ሚሊዮን ቡኻሪ ተሰብስበው ከአንድ ቁርአን አንቀጽ ጋር የሚጋጭ ሐዲስ ካመጡ ሙሉ በሙሉ ነው የምጥለው። ይችን መታከል አልደነግጥም፣ ምንም አይመስለኝም። ይሄ ከቁርአን ጋር የሚጋጨውን ሐዲስ መጣል አልቀበልም ማለት በእኔ የተጀመረ እንዳይመስላችሁ። እነ አኢሻ እነ ዑመር ራሱ አንድ ሐዲስ ሲሰሙ ነብዩማ እንዲህ አይሉም ቁርአን እንዲህ እያለ ብለው ሪጀክት ያደርጉ ነበር። አንቀበልም፣ ተሳስተሃል፣ በደንብ አልሰማህም እያሉ ይመልሱባቸው ነበር ከቁርአን ጋር እያነጻጸሩ። አንዳንድ ሰው ዓላማህ ምንድነው ይለኛል። በእስልምና ላይ በየትኛውም ስም የተጨመሩ ወደ ቁርአኑን በሉት ወደ ሐዲሱን በሉት የተጨማመሩ ቅጥፈቶች፣ ቆሻሻዎች፣ ኮተቶች መጽዳት አለበት፣ መወገድ አለበት። አስቡት፣ አንድ ሰው አላመነበትም በውስጡ እስልምና ወደ ኩፍር መሄድ ፈለገ። እናርዳሃለን ከሄድክ እንዴ? አላመነበትም። አላህ እንዲመለክ የሚፈልገው አምነህበት፣ ከካድክም ካላሳመነህም መብትህ ነው። ቂያማ ቀን ላመኑት የራሱ ምንዳ አዘጋጅተዋል፣ ለካዱት የራሱ ቅጣት አዘጋጅተዋል። ቂያማ ቀን ነው የቸገረን። ዛሬ የአላህ ተወካዮች ነን ምድር ላይ ሁሉንም ሙስሊም ካላረግን ሞተን እንገኛለን። ከዛም ባሳልና ሁሉንም ተክፊር ካላደረግነው እንደኛ ሞተን እንገኛለን የሚል ግሩፕ ተፈጠረ። ስለዚህ እንደነዚህ አይነት ኮተትና ቆሻሻ የሆኑ ሐዲሶች ከቁርአን ጋር እንደሚጋጩ እያየኋቸው እንዴት ልቀበለው? እስኪ ያስረዱኝ። መሻይኾቻችሁን ጠይቋቸው። አጠያይቅ ደግሞ ቻለው በዚህ ጉዳይ ምን ትላለህ? ከዛ እሳቸው ደግሞ እንደኔ ነሽዳ ሐራም ነው። ይሄን እንደዚህ አይነት አጠያይቅ አጠይቁ። ይሄንን ሐዲስ ከዚህ ቁርአን ጋር ሙሉ በሙሉ ተጋጭቶ እያለ እንዴት አድርገን ነው የምንቀበለው? ቡኻሪ እንዳይከፋው የቡኻሪ መስፈርት እንዳይነካ እየተሻሸህ ቆሻሻ የሆነ ከስድስት የቁርአን አንቀጽ ጋር የሚጋጭ ሐዲስ ተቀብለን እየሄድን በዲናችን በጣም ብዙ ቆሻሻ ጨምረን ሳለን የበላይነት እንመኛለን። ሃይሃተ ሊማ ተተመናው። አላህ ሐቁን ያሳየን። ወሰላሙ የሚናገረውን ነገር አንድ ክርስቲያን የተናገረውን ነገር ያለ ማስረጃ አንድም አይተነፍስም። በጣም የምኮራበት በእስልምናው ላይ ሲሰራ
በጣም የምኮራባቸው በወንድሞቼ ምንድነው ለሚናገሩት ነገር ማስረጃ አላቸው። ከአንደበታቸው ለሚተነፍሷት ነገር እያንዳንዷ ማስረጃ አላት፣ ለእያንዳንዷ ነገር ማለት ነው። ስለዚህ እነዚህ ወገኖቻችን ተሳደበ ከማለት ይልቅ ኑ ወደ ውይይት። እንደውም አንድ ሙስሊም ወገናችን ምንድን ያለቻቸው እንደዚህ በመንዙማ ከምታለቅሱ ለምንድነው የሚያቅሰው ከሱ ጋር ገብቶ የማይወያየው ብላችኋለች። ቪዲዮ አላስደምጣችሁ እችላለሁ። ለምንድነው የማትወያዩት? ኦኬ ተሳደበ ማለት እናሳስረው ማለት ፋይዳ የለውም። ታስሮ ሊወጣ ይችላል። ነገ መጥቶ ያንጫጫችኋል። ስለዚህ ውይይት አድርጉ ብላ ራሷ ሙስሊሟ ራሱ ተናግረዋለች። ምክንያቱም ይቅርታ አድርጉልኝ፣ በነብያችሁ ምን ያህል እንደምታፍሩ እያሳያችሁ ያላችሁት እንጂ እያስከበራችሁት አይደለም። ማፈራችሁ ነው እያሳያችሁ ያላችሁት። የማታፍሩበት ከሆነ ለኔ ምሳሌ ነው፣ ለኔ ሞዴሌ ነው ይሄ ነብይ ብላችሁ ካላችሁ ኖ አንተ አንተ የተናገርከው ነገር ስህተት ነው፣ ለኔ ምሳሌ ሞዴሌ የሆነ ነብይ እንዴት እንዲህ ትላለህ? ይሄው እኔ ውይይት ላድርግ ምሳሌ እንዴት እንደሆነ ላሳይህ ብሎ ውይይት ላይ መቅረብ ነው ያለበት። ይሄው ኑ ተወያዩን ብሏል። የራሳቸው ወገኖች ምንድነው እያደረጉት የሚለው ላስደምጣችሁ። የራሳቸው ሙስሊሞች ማለት ራሳቸው ሙስሊሞች በነብያቸው ላይ ምን ያህል እምነት እንዳላቸው ማለት ነው። ይህ ልጅ እንግዲህ የዛሬ 4 ዓመት አብራችሁ የነበራችሁ ልጆች ሜቢ ታውቃላችሁ፣ ቴሌግራም ላይ ማለት ነው። ሙአዝ ይባላል። እንትን አይቀበልም፣ ሐዲስ ይቀበል ነበረ። አሁን ግን የነብዩ መሐመድ እንዲያደረገ የሚባሉ አይነት ነገሮችን ሲያነብ በፍጹም አልቀበልም ብሎ ሐዲስን ጥሏል። ተመልከቱ። ሳየው ስህተት ነው እላለሁ፣ እንዲሁም አልቀበለው። ነቢያችን ሰለላሁ ዐለይሂ ወሰለም በሉቤድ ኢብን አዕሰም እጅ ድግምት ተሰራባቸው ይላል። ከዛስ የሆነን ነገር ሳያደርጉ ያደረጉ ይመስላቸው ነበርም ይላል። ከአይሻ ዘገብኩት ብሎ እንዳለው ደግሞ ሴቶቹን ሳይገናኛቸው የተገናኛቸው ይመስላቸው ነበርም ይላል። እሺ ይህን ሐዲስ እኔ እንደ አንድ ሙስሊም የተቀበልኩት እንደሆነ ለሙልሂዶች እንዲሁም ሙስሊም ላልሆኑ አካልኛነት እንዲያስዋሹ ወይም እንዲያስተባብሉ መንገድ መክፈት ይሆንብኛል። ነብዩ ድግምት ከተሰራበት እንደ እብድ ነገራቶችን ያደረገ ይመስለው ከሆነ ወይ ደግሞ የሚያደርገውን ካላው መልኩን የሚያስተላልፈው ከራሱ አእምሮ ሆኖ አይደለም ሰይጣን ተጠናውቶት ነው ምናምን ብለው እንዲያዋሹ መንገድ መክፈት ነው የሚሆንብኝ። ወላሂ ምንድነው እያለ ያለው? በመጽሐፍቶቻችን ላይ ነብዩ ድግምት ተሰርቶበት ከሚስቶቹ ጋር ሳያደር እንዳደረ አድርጎ ያስብ ነበር ይለናል መጽሐፉ ላይ። በአንድ ሌሊት ከ11 ሴቶች ጋር ተገናኘ ይለናል መጽሐፉ ላይ። ይሄንን እያነበብኩኝ ይሄ ስብዕና ያለው አካል እውነተኛ ነብይ ነው ብዬ እንዴት ከሌላ ቤተ እምነት ጋር ልወያይ ይችላለሁ እያለ ነው። የራሳቸው ሙስሊም ወንድማቸው ማለት ነው። ኦኬ እንደዚህ ያፈሩበት ራሳቸው በመጽሐፋቸው ላይ ያለ ነገር ስለሆነ በዲቤት ማሳየት ስላልፈለጉ ነገር ግን ተሳድቧል ብለው እንደዚህ አይነት የሆነ ማስፈራራት እያጠኑ ነገር ለቤተክርስቲያን እንትን ማለት ለቤተክርስቲያን እንቆማለን ብለው የሚመጡን ትውልዶች ወደ ታች ለመቅበር የተነሱ እንደሆኑ ለማወቅ ለማሳየት ያህል ነው እንጂ የተናገራቸው ነገሮች በሙሉ ማስረጃ እንዳላቸው ራሳቸው ሙስሊሞች ያውቃሉ። ለዛም ነው ውይይት ላይ ያልቀረቡት። ይሄው የፈለጉት ርዕስ ስላሴ በስላሴ ላይ ገብተው ተወያይተዋል። ደፋር ናቸው። ልክ ስላሴ ሲባል ይሄው እኛ ተወያይነን ብለው እጃቸውን የሚያነሱት እነሱ ናቸው። ኦኬ በኢየሱስ ክርስቶስ አምላክነት ዙሪያ ላይ ይሄው ክርስቲያን ያልተወያየ ክርስቲያን የለም። እኔ ሳቅ ራሱ ማለት ነው የሚወያዩት በተደጋጋሚ። እስቲ በነብዩ ስብዕና እውነተኛ የአምላክ አገልጋይ ማን ነው ጳውሎስ ወይስ መሐመድ የሚለውን ጥሪ ይሄው እኔ ከወንድሞች ጋር መስራት ከጀመርኩኝ ወደ ስንት ዓመቴ አንድም ቀን ተወያይተውበት አያውቁም። አንድም ቀን ለምን ምን ያህል የሱ ስብዕና እስልምናን ዜሮ እንደሚያስገባው ስለሚያውቁ ማለት ነው። ስለዚህ ይሄው እኛ በጳውሎስ እንኳን ዲፔንድ እናደርጋችሁ ቅዱስ ጳውሎስ ወይስ መሐመድ በሚል እንኳን ኑ ተወያዩ በሁለት መስመር አድርገንላችሁ ተብለው አልተወያዩበትም። ግን በምንድነው በሙዚቃ እየተጽናኑ ነብያችን ተሰደበ። ይሄው እሱ የተናገረውን በማስረጃ ሳያለው እያላቸው ነው። እና በተቻላችሁ መጠን ታላላቅ ሶሻል ሚዲያ ያላችሁ ለዚህ ወንድማችን አለሁ በሉት። ምክንያቱም በአሁን ሰዓት ላይ የተቻላቸውን ሁሉ እየተረዋረቡ ነው። የዚህን ያህል በኮሚቴ ተደራጅተው እየመጡ እየተሳደቡ አይ እኛ ንጹህ ነን እናንተ ናችሁ ርኩሶች የማለት አይነት ነው እየታየ ያለውና ታላላቅ ሚዲያ ያላችሁ አለው በሉ። ሱቁን አሉ ነብዩ አለይሂ ሰላቱ ወሰለም በጀነቱ ሱቅ አለ እና የጀነት ሰዎች እዛ ሄዱና ይገበያያሉ ማለት ይለዋወጣሉ። ከዛ ከተለዋወጡ በኋላ ወደ ቤተሰቦቻቸው ሲመለሱ አሉ ሽቶ ልክ እንደ ሽቶ ንፋስ አለች የምትነፍሳሉ ነብዩ አለይሂ ሰላቱ ወሰለም ምን ይላሉ?
وعن أنس رضي الله عنه حديث ملو اللي قرأ لك أنس باستلفت حديث لا أن رسول الله صلى الله عليه وسلم قال نبي እንደዚህ አሉ عليه الصلاة والسلام إن في الجنة الجنة ውስጥ እኮ ሱቅ አለ አሉ ገበያ አለ يأتونها كل جمعة ሁሌ የሚሰባሰቡበት ጊዜ አለ እዛ ግልጽ ነው አይደለ ከዛስ فتحب ريح الشمال ከግራ በኩል የሆነች ንፋስ ትመጣለች አሉ ነብዩ አለይሂ ሰላቱ ሰላም እዛ ገበያ ላይ ያሉ ማለት ነው ከዛስ فتحሹ في وجوههم ፊታቸውን ይመታቸዋል ያ ንፋስ وثيابهم ልብሳቸውንም ይመታዋል አሉ ነብዩ አለይሂ ሰላቱ ሰላም ከግራ የሚነፍሰው ንፋስ ልብሳቸውንም ፊታቸውንም ይመታዋል ከዛስ فيزدادون حسنا وجمالا አሉ ነብዩ እነዚህ የጀነት ሰዎች حسنا وجمالا ውበታቸው ወከግ ይላል በጣም ቆንጆ ይሆናሉ ያቺ ንፋስ ትመታቸው فيرجعون الى اهلهم በቃ ከዛ ቆንጆ ሆነው አምሮባቸው ፊታቸው ማምሮ ወደ ቤተሰቦቻቸው ይመለሳሉ ከገበያ ማለት ነው ከዛም በኋላ ምን ይሏቸዋል ለቤት ውስጥ ያሉ ሰዎች ልክ ወደ اهلهم ወደ ቤተሰቦቻቸው ሲመለሱ وقد ازددتم حسنا وجمالا ይሏቸዋል ቤተሰቦቻቸው ማሻአላህ አማረባችሁ حسنا وجمالا በጣም ውበታችሁ እኮ ጨምሮ ነው የመጣችሁት ይሏቸዋል ከዛ فيقول لهم ከዛ እነዚህም ይሏቸዋል ገበያ ወጥተው የነበሩት ማለት ነው ይሏቸዋል لأهلهم ለቤተሰቦቻቸው ይላቸዋል والله لقد ازددت حسنا وجمالا ባላህ ይሁንብን እኛም ገበያ ደርሰን ስንመጣ እስከምንመጣ ድረስ በጣም ቆንጆ ሆናችሁ ከጠበቅሽኝ ሚስቱን ማለት ምሳሌ በጣም ቆንጆ ሆነሽ ነው የጠበቅሽኝ ይላታል በጣም አላህ በየጊዜው የጀነት ሰዎች መልከን ውብ እንዲሆኑ ያደርጋቸዋል አላህ فيقولون ከዛም በኋላ ይሏቸዋል وانتم والله لقد ازددتم حسنا وجمالا ይላል رواه ሙስሊም የዘገቡት ሐዲስ ነው እና ምን ልፈልጌ ነው ገበያ አለ ግን ይሄ ገበያ እንደነገርኩ ውበት የሚጨምሩበት ንፋስ የሚነፍስበት ያ ንፋስ ደግሞ መልክ ውበታቸውን ሁኔታቸውን የሚያስተካክል የሚያሳምርበት ሁሌ ውብ የሚሆኑበት አለን ነብዩ ሰለላሁ ዐለይሂ ወሰለም ለዛ ነው ሐሰንና ሁሴንን ምላሳቸውን አፋቸው ውስጥ ገብታ ያጫውፋቸው ነበር ይባላል ሲስሟቸው የተመለከተ አንድ አራቢ ያ ረሱላህ እርሶም ልጅ ይስማሉ አሏቸው ለእፎይ አድርሱልኝና ይሄን እስኪ ተንተንልን በሉት የማነበው የሉቃስ ወንጌል ምዕራፍ 19 ከ22 እስከ 27 ያለውን አነባለሁ እንደዚህም ይላል በዋቃ ጉሬቻ ስም አነባዋለሁ ያልዘራሁትን የማጨድ ጨካኝ ሰው እንደሆን አውቀህ ምን ነው ገንዘቤን ለለዋጭ አደራ ያልሰጠኸው እኔም መጥቼ ከትርፍ ጋር እወስድ ነበር አለው በዚያም ቁመው የነበሩት ምናሉ ውሰዱበት 10 ምናን ላለው ስጡት አላቸው እነርሱም ጌታ ሆይ 10 ምናን አለው አሉት እላችኋለሁ ላለው ሁሉ ይሰጠዋል ከሌለው ግን ያው ያለው እንኳን ይወሰድበታል ይላል አሁን 27ን በደንብ አድርጋችሁ አዳምጡ ኢየሱስ ነው እየተናገረው ያለው አዳምጡ ነገር ግን እነዚያ በላያቸው ለነግስ ያልወደዱትን ጠላቶችን ወደዚህ አምጥታችሁ በፊቴም እረዷቸው ይላል እስኪ እፎይ እኔ አሁን ቻሌንጅ አረጋለሁ በየጊዜው አንድ ጥቅስ ፖስትላ ወጥተ የክርስትናን መጽሐፍ ቅዱስንም እንደዚህ አይነት ነገር የሚለው እንግዲህ ኢየሱስ ምን ይያለ ነው እዚህ ላይ በላያቸው ላይ ለነግስ አንበው እንደገና 27 ነገር ግን እነዚያ በላያቸው ለነግስ ያልወደዱትን ጠላቶችን ወደዚህ አምጥታችሁ በፊቴ እረዷቸው ይላል ሱብሃንአላህ ቢስሚላህ ረቢላህ አሁን እፎይ ይሄን እስኪ አንተ ተርጉምልን እስኪ ተንትንልን እስኪ ኦኬ ተንትንልን የሰውን ሃይማኖት ከመንካታችሁ በፊት የራሳችሁን መጽሐፍ ቅዱስ አንብባችሁ በደንብ አድርጋችሁ ማስተማርና ማወቅ አለባችሁ ኦኬ የሐሰተኛ ነብይ ነው ወደድክም ጠላም አምጥታችሁ በፊቴም እረዷቸው ጋና ሰላም ይብዛላችሁ እንዴት ናችሁ ይሄን ቪዲዮ አየውኝና ኮሜንት ላይ ሙስሊሞች የሌለ እየፎከሩ ነው መልሱ ይወዳብ ጀግና መልስ የላቸው ምናምን ይላሉና እነዚህ አምነውት ነው እንደውና ብዬ አሳቃችሁ ይወዳብ ለምን አላማ እንደሚሰራ ቪዲዮ ስለማቅ እኔ ለሱ ቪዲዮ ልሰራ አይደለም የመጣሁት ኮሜንት ላይ ለፎከራችሁት ነው መልስ ልሰጥ የመጣሁት ተመልሶ እናንተን እንደሚሰድብ ስለማቅ ማለት ነው ይወዳብ እንደነዚህ አይነት ፖለቲከኞች የሆነች ፈርን ስለሚፈልጉ የሆነች ነገርን የሆነ ጋጋታ ነው የሚፈልጉት በዛች ጋጋታ ውስጥ ጥልቅ ለማለት ማለት ነው እኔ ለምን አላማ እንደመጣው ስለማቅ እንደነዚህ አይነት ሰዎች ጋር የምንነዳ ጋሪ አይደለም እና የእናንተን ጥያቄ ብቻ የእናንተን ኮሜንት በማየት ብቻ ነው እንጂ
እሱ በሰራው ቪዲዮ ላይ እንደሆነ እንትን ልል አይደለም። ለምን ዓላማ ቪዲዮን እንደሚሰራ ስለማቀም ሐሳቡ ግን ሉቃስ ወንጌል ምዕራፍ 11 ላይ ያለውን ቆርጦ ከቁጥር 22 ጀምሮ ነው ያመጣው። ስለምን እንደሚያወራ የሚያውቃል ባይዘው አውቆ እንደሆነ ስለማቅ እንዲህ ይላል ቁጥር 11 ጀምሮ እነርሱም ይህን ሲሰሙ ወደ ኢየሩሳሌም መቅረቡ ስለሆነ የእግዚአብሔር መንግስት ፈጥኖ ሊገለጥ እንዳለው ስለመሰላቸው ምሳሌ ጭምር ተናገረ። ምን ጭምር ተናገረ? ምሳሌ ጭምር ተናገረ። ስለምን? ስለ እግዚአብሔር መንግስት፣ ስለ ራሱ መንግስት ማለት ነው። ኦኬ ክርስቶስ በትንሣኤ ቀን መንግስቱን ይዞ ሲመጣ ያላመኑበት ምን አይነት ፍርድ እንደሚጠብቃቸው ነው እየተናገረ ያለው። ስለዚህም እንዲህ አላቸው፣ አንድ መኮንን ለራሱ መንግስትን ይዞ ሊመለስ ወደ ሩቅ ሀገር ሄደ። በመኮንን እየነገራቸው ነው። መኮንን የተባለ አካል ታሪኩን እየነገራቸው፣ ታሪኩ ግን የራሱ እንደሆነ ነው። መኮንን በተባለ አካል ነው በምሳሌ እየነገራቸው ያለው። ምን አለ? ስለዚህም እንዲህ አላቸው፣ አንድ መኮንን ለራሱ መንግስትን ይዞ ሊመለስ ወደ ሩቅ ሀገር ሄደ። 10 ባሪያዎችን ጠርቶ 10 ምናን ሰጣቸውና እስክመጣ ድረስ ነግዱ አላቸው። የሀገሩ ሰዎች ግን ይጠሉት ነበርና ይህ በላያችን ሊነግስ አንወድም ብለው በኋላው መልእክተኞችን ላኩ። የሀገሩ ሰዎች ይጠሉት ነበርና ይህ በላያችን ሊነግስ አንወድም ብለው በኋላ መልእክተኞችን ላኩ። ክርስቶስ በላያቸው ሊነግስ የማይወዱት እነማን ናቸው? አህዛብና አይሁዳውያን ማለት ነው። ፍርዱም የነሱ ነው። ይሄ ታሪክ እነሱ ላይ የሚፈጸም ነው። ክርስቶስ ሊነግስ የማይወዱት ማለት ነው። የሀገሩ ሰዎች ይጠሉት ነበርና ይህ በላያችን ሊነግስ አንወድም ብለው በኋላ መልእክተኞችን ላኩ። መንግስትንም ይዞ በተመለሰ ጊዜ እንግዲህ መንግስትን ይዞ የሚመለሰው ማን ነው? ጌታችን ኢየሱስ ነው። የትንሣኤ ቀን መንግስቱን ይዞ የሚመጣው ማለት ነው። ሄዷል ወደ አባቱ። ኖ ስመጣ ወደ አዘጋጀውላችሁ ስፍራ ወስዳችኋለሁ። ያመኑትን ወደ አዘጋጀ ስፍራ ሊወስድ፣ ያላመኑትን ደግሞ ወደ እቶን እሳት ሊጥል አይደል መንግስቱን ይዞ የሚመጣ የትንሣኤ ቀን። ስለዚህ ምን አለ? መንግስትንም ይዞ በተመለሰ ጊዜ የሰጣቸውን እነዚህን ባሪያዎች ነግደው ምን ያህል እንዳተረፉ ያውቅ ዘንድ እንዲጠሩለት አዘዘ። የፊተኛው ደርሶ ጌታ ሆይ ምናና 10 ምናን አተረፈ አለው። እርሱም መልካም አንተ በጎ ባሪያ፣ በጥቂት የታመንክ ስለሆንክ በ10 ከተማዎች ላይ ስልጣን ይሁንልህ አለው። ሁለተኛው መጥቶ ጌታ ሆይ ምናነ 5 ምናን አተረፈ አለው። ይህን ደግሞ አንተ በ5 ከተማዎች ላይ ሁን አለው። ሌላኛው መጥቶ ጌታ ሆይ በጨርቅ ጠቅልዬ የጠበቅኳት ምናን እነሆ ፈርቻለሁና ጨካኝ ስለሆንክ ያላኖርከውን ትወስዳለህ፣ ያልዘራኸውንም ታጭዳለህ አለው። እርሱም አንተ ክፉ ባሪያ፣ አፍ በተናገረው ፈርድብሃለሁ። እኔ ያላኖርኩትን የምወስድና ያልዘራሁትን የማጭድ ጨካኝ ሰው እንደሆን አውቀህ ምን ነው ገንዘቤን ለለዋጮች አደራ ያልሰጠው? እኔም መጥቼ ከትርፉ ጋር ወስደው ነበር አለው። በዚያም ቆሞ የነበሩ ምናኑን ወሰዱበት። 10 ምናን ላለው ስጡት። ሊነክስ በላዩ ላይ ሊነክስ ያልወደደው ሰው ያልወደዱት ማለት ነው። በዚያም ቆሞ የነበሩትን ምናኑ ወሰዱበት። 10 ምናን ላለውም ስጡት አላቸው። እነርሱም ጌታ ሆይ 10 ምናን አለው አሉት። እላቸዋለሁ ላለው ሁሉ ይሰጠዋል፣ ከሌለው ግን ያ ያለውስ እንኳን ይወሰድበታል። ነገር ግን አለ እነዚያ በላያቸው ልነክስ ያልወደዱትን ጠላቶቼ ወደዚህ አምጧቸው፣ በፊቴም እረዷቸው። መቼ? መንግስቱን ይዞ በተመለሰ ጊዜ። ኦኬ ክርስቶስ በላያቸው ሊነክስ ያልወደዱትን እኔ በላያቸው ሊነክስ ያልወደዱትን አምጧቸው፣ በፊቴ እረዷቸው። መቼ ነው ይሄ የሚፈጸመው? የትንሣኤ ቀን መንግስቱን ጌታ ይዞ ሲመጣ፣ ያመኑትን ሊያድን ያላመኑትን ደግሞ ሊያጠፋ ሲመጣ ማለት ነው። ያመኑትን ወደ አዘጋጀላቸው ስፍራ ሊወስድ፣ ያላመኑትን ደግሞ ወደ ዘላለማዊ እቶን እሳት ወደ ተዘጋጀላቸው እሳት ሊጥል ሲመጣ ማለት ነው። መቼ? መንግስቱን ይዞ ሲመጣ ብሎናል። መንግስቱን ይዞ የሚመጣው መቼ ነው? የትንሣኤ ቀን። እናንተ እኮ ስለማታነቡ እንጂ እዛው ጋር እኮ መልሶላችኋል። መንግስቱን ይዞ በተመለሰ ጊዜ በመኮንን ነው ምሳሌውን እየነገራቸው ያለው። ስለዚህ መቼ ነው የሚፈጸመው? ይሄ የትንሣኤ ቀን ነው እንጂ ክርስቶስ በምድር በተመላለሰበት ዘመን አይደለም ይሄ የተፈጸመው። ክርስቶስ በምድር በተመላለሰበት ዘመንማ ጴጥሮስ የሊቀ ካህናቱን ሎሌ ጆሮን በበጠሰ ጊዜ ጌታችን ምንድን ነው ያለው? ሰይፍ የሚያነሳ ሰይፍን ወደ ሰገባው መልስ፣ ሰይፍ የሚያነሳ በሰይፍ ይጠፋል ነው ያለው። ኦኬ ይሄ መቼ ነው? መንግስቱን ይዞ በተመለሰ ጊዜ። አራጅ የተባሉት እነማን ናቸው ከተባለ መላእክት ናቸው። በሌላ ቦታ አጫጅ ይላቸዋል እነዚህ መላእክቶች ማለት ነው። በሌላ ስፍራ ደግሞ አጫጅ ብሎ ስለሚያስቀምጣቸው ማለት ነው። ኦኬ በፊት ያምጡና ረዷቸው የተባሉት ምኖች ናቸው? መላእክቶች ናቸው። የመጨረሻ ጊዜ ጌታችን ከመላእክቱ ጋር አይደለም የሚመጣው ሊፈርድ? መላእክቱን ይልካቸዋል አይደል የተባለው? ከመላእክቱ ጋር ነው የሚመጣው። ስለዚህ የሚያርዱት ወይም የሚያጭዱት እነማን ናቸው? መላእክቶች ናቸው። ጌታ ኢየሱስ ይፈርድባቸዋል፣ እነሱም ወደ ዘላለማዊ እሳት ይጥላሉ ማለት ነው። በሌላ ቦታ አጫጆች ብሎ ያስቀምጣቸዋል። እነዚህኑ መላእክቶች ካዲያ ለምንድን ነው እረዷቸው በሚል በከፋ ቃል ያስቀመጠው ከተባለ ክርስቶስ በላያቸው ሊነክስ የማይወዱ ሰዎች ምን ያህል የከፋ ቅጣት እንደሚጠብቃቸው ለመግለጽ ያህል ነው። ሰዎች ይሄ ፍርድ እንዳይጠብቀን ብለው ወደ እርሱ እንዲቀርቡ ክርስቶስን እንዲያውቁት ያስቀመጠው ቃል ነው። ኦኬ
ክርስቶስ በላያቸው ሊነክስ የማይወዱ ሰዎች ፍርዳቸው ምን ያህል በትንሣኤ ቀን የከፋ እንደሆነ ለመግለጽ ነው እንጂ ክርስቶስ ኢየሱስ በምድር ላይ በተመላለሰ ጊዜ አይረዱ ፍለጡ ብሎ አስተምሯል ማለት አይደለም። በምሳሌ ተናገረ መንግስቱን ይዞ ሲመለስ እያላችሁ በጌታ ስም ማቴዎስ ወንጌል ምዕራፍ 13 ላይ እንዲህ ብሎ ተናገረ። ሌላ ምሳሌ አቀረበላቸው እንዲህም አለ፣ መንግስተ ሰማያት የእርሻውን መልካም ዘርን የዘራን ሰው ትመስላለች። ሰዎች እንግዲህ የእርሻውን መልካም ዘርን የዘራን ሰው ትመስላለች። አንድ ገበሬ መጥቶ መልካም ዘርን ዘራና ጠላት መጥቶ ደግሞ ይሄንን እንክርዳድ ዘራ ማለት ነው። ጠላት መጥቶ ከዘራ በኋላ ጌታችን ኢየሱስ መልካም ዘርን ዘርቶ ሄዷል፣ በምሳሌ እየነገራቸው ማለት ነው። መልካም ዘርን ዘርቶ ጠላት መጥቶ እንክርዳዱን ሲዘራ ከስንዴው ጋር እንክርዳዱ በቀለ። ኦኬ ማን ነው መጥቶ እንክርዳዱን ዘራ የሚለን እዛው ቁጥር 25 ላይ። ሰዎቹ ሲተኙ ግን ጠላቱ መጣና በስንዴው መካከል እንክርዳዱን ዘርቶ ሄዳለ። ጌታችን መልካም ዘርን ዘርቶ ሲሄድ ጠላት መጥቶ ደግሞ እንክርዳድ ዘራ ማለት ነው። ስንዴውን በበቀለና ባፈራ ጊዜ እንክርዳዱ ደግሞ ያን ጊዜ ታየ። ስንዴው ሲበቅል አብሮ የተዘራው ጠላት መጥቶ የዘራው እንክርዳድም አብሮ በቀለ ማለት ነው። ያኔ ታየ። የባለቤቱን ባሪያዎች ቀርበው ጌታ ሆይ፣ አሁንም መላእክቱ ማለት ነው ጌታችንን ምን ብለው ጠየቁት? ቀርበው ጌታ ሆይ መልካም ዘርን በእርሻ ዘርተህ አልነበረምን? እንክርዳዱ እስከ ወዴት ተገኘ አሉት። መልካም ዘርን ነበር የዘራኸው፣ እንክርዳዱ ከየት በቀለ ከየት መጣ ብለው ጠየቁት ማለት ነው። ከዛም ክርስቶስ ኢየሱስ ምን አላቸው? እርሱም ጠላት ይህን አደረገ አላቸው። ባሮቹም እንግዲህ ሄደን ብንለቅመው ትወዳለህ አሉት። ሄደን እንልቀማቸው ወይ እንክርዳዱን እንልቀመው ወይ ብለው አሉት ማለት ነው መላእክቶቹ። ምን አላቸው ጌታችን ኢየሱስ? እርሱ ግን እንክርዳዱን ስትለቅሙ ስንዴውን ከእርሱ ጋር እንዳትነቅሉት አይሆንም፣ ተዋቸው፣ እስከ መከር ጊዜ አብረው ይደጉ። እስከ መከር ጊዜ ማለት እስከ ትንሣኤ ቀን ጊዜ። ኦኬ አብረው ይደጉ። በመከር ጊዜም አጫጆችን እንክርዳዱን አስቀድማችሁ ልቀሙ አለ። አጫጆች የተባሉት ምኖች ናቸው? መላእክቶች። እንክርዳዱን አስቀድማችሁ ልቀሙ፣ በእሳት ለማቃጠል በነዶ እሳት፣ ስንዴውን ግን በጎተራው ክተቱ እላለሁ አለ። አያችሁ፣ አጫጅ የተባሉት ምኖች ናቸው? መላእክቶች ናቸው። እንክርዳዱን የሚለቅሙ ስንዴውን ደግሞ ወደ ጎተራው የሚሰበስቡ ምኖች ናቸው? መላእክቶች ናቸው። እዚህ ጋር አጫጆች ብሎ ገለጻቸው። አጫጅ ሲባል ለምሳሌ በማጭድ ነው የሚያጭዱት አይደለም። ኦኬ ወደ እቶን እሳት የሚጥሉ ናቸው እነዚህ መላእክቶች። ጌታ ይፈርድባቸዋል። እነዛ መላእክት ደግሞ ወደ እቶን እሳት ይጥላሉ፣ ወደ ተዘጋጀላቸው እሳት የሚጥሉ ናቸው። ስለዚህ እዚህ ጋር አጫጆች አላቸው። ልክ እዛ ጋር ደግሞ ሉቃስ ወንጌል ምዕራፍ 19 ላይ ደግሞ በፊቴ አምጡና እኔ ልነክስ በላያቸው ልነክስ የማይወዱትን በፊቴ አምጡና ረዷቸው ሲል የሚያርዱት ምኖች ናቸው? መላእክቶች ናቸው። ማረድ ሲባል ካዲያ ሊትራል ነው አይደለም። ወደ እቶን እሳት መጣል ማለት ወደ ተዘጋጀላቸው ዘላለማዊ እሳት የሚጥሉ ናቸው ነው ሐሳቡ። ክርስቶስ በላያቸው ሊነክስ የማይወዱት አካል ፍርዳቸው ይህ እንደሆነ በትንሣኤ ቀን ጌታ መንግስቱን ይዞ ሲመጣ የሚጠብቃቸው ይህ እንደሆነ እየገለጸ ነው። እዚህ ጋርም አሁን ጌታችን ኢየሱስ እንክርዳዱን ልቀሙ፣ ስንዴውን ደግሞ ሰብስባችሁ ወደ ጎተራው ክተቱ አላቸው። ምኖችን? መላእክቶችን፣ አጫጆች ብሎ ገለጻቸው። አጫጅ ሲባሉ በማጭድ ያጭዳሉ ማለት ነው አይደለም። እና ሐሳቡ እየተናገረ ያለው ጌታችን ኢየሱስ ስለ ትንሣኤ ቀን ክርስቶስ በላያቸው ሊነክስ ያልወደዱ ለምሳሌ አህዛብና አይሁዶች ማለት ነው። ክርስቶስ ሊነክስ ያልወደዱ በላያቸው ሊነክስ ያልወደዱ አምላክነትን ያልተቀበሉ ይታጨዳሉ። ልክ ራእይ ምዕራፍ 1 ቁጥር 7 ላይ የወጉት ሁሉ ያዩታል፣ ስለ እርሱም ነፍሳት ሁሉ ዋይ ዋይ ይላሉ እንደተባለው የወጉት ሁሉ ያዩታል ጌታችን ኢየሱስን። አይሁዳውያን ለምሳሌ የወጉት ሁሉ የተባሉት እነሱ ናቸው። ኦኬ ስለ እርሱም ዋይ ዋይ ይላሉ። ስለዚህ እነሱ ይታጨዳሉ፣ የክርስቶስ ኢየሱስ በእነሱ ላይ ሊነክስ ስላልወደዱ ማለት ነው። ክርስቶስ ኢየሱስ አምላክነቱን ስላልወደዱ ስለ ክብሩ ሲነግራቸው ድንጋይ አንስተው ሊወግሩት ስለተነሱት አይሁዳውያንም ጭምር ነው። ስለዚህ ሙስሊም ወገኖቻችንንም ጭምር ያካተተ ነው ፍርዱ ማለት ነው። ክርስቶስ በላያቸው ሊነክስ ያልወደዱት በመጨረሻ ቀን መታጨድ ነው የሚጠብቃቸው። ሐሳቡ እያወራ ያለው ስለዚህ እንጂ ክርስቶስ በምድር ላይ የተመላለሰበት ጊዜ ስላደረገው ነገር አይደለም። እና ሙስሊም ወገኖቻችን ከነዷችሁ ጋር አትነዱ። ቢያንስ ለማንበብ ሞክሩ። አውዱ ስለምንድን ነው የሚያወራው ምናምን ብላ እሱ ለምን ዓላማ እንደሚሰራውም ይታወቃል። ይሁዳው ከዚህ በፊት ምን ብሎ እንደሰደባችሁ ሲላሳያችሁ ሐሰተኛ መጽሐፍ ነው፣ የሐሰተኛ ነብይ ነው። ወደድክም ጠላም የኔ ትምህርት ነው። ይሄ ብቻ ነው። ቆይ አንዴ እኔ ልወጣ ነው። ከዚህ ውጭ የነጻ መጽሐፍ የለም። ተረጋጋ። እሱ አንተ የምታምነው ነው፣ እኔ ማምነው በል። እሺ
እዮዳ እኔ አሁን አንድ ነገር ብቻ ልልህ ነው። እሺ ክርስቲያን ሁሉ እቤት እናወራለን። ይኸውልህ አይቼ ብቻ እንዳጨልል እኮ ነው እንዳጨልል ነው። ይኸውልህ እዮዳ እየጨለልክ ነው አንተ። ሰውን አጨልላለሁ ብለህ ራስህ እየጨለልክ ነው። አንዴ እዮዳ በጸለሽበት መጀመሪያ ምን እንደዚህ እኔ አክቹሊ ኢልፋዱ ካንቺ ልፍድ እንደዚህ ይና ዛጋ እንትን በይ አንቺ ይኸውልሽ አመለካከትሽም ማንነትሽም የዘቀጠ ነው መጀመሪያ ማለት ነው። እስልምና አይፈቅድልሽም። እሺ ስንተኛ ሚስት ነሽ? አምስተኛ አራተኛ ነሽ? ሶስተኛ? መብትሽ እኮ ነው። አንቺ እኮ ስሌቨሪ ውስጥ ያለሽ መብትሽ ነው። በዛው እቤትሽ እናት የዚህ ጋር መጥተሽ እንደዛ ምን መለፋድ አንፈቅድም እኛ። በሃይማኖትሽ የማይፈቅዱልሽን እኮ ነው አንቺ የምታደርጊው። እለጥፍልሻለሁ ብዙ የእስልምና እምነት ተከታዮች አንቺ ማን ፈቅዶልሽ ነው የምታወሪው? ከአንቺ የበለጡ ኡስታዞች አሉ። አርፈሽ ቁጭ በይ፣ አርፈሽ ወጥሽን ስሪ ያላሉሽም እንዴ? ለምን ነው ወጥ ማትሰሪው? በቃ ተነግሮሻል እኮ እንዴ። ምንድን ነው የምታወራው? በእናታችሁ አይፈቀድልሽም እኮ። ስንተኛ ሚስት ነሽ? አራተኛ፣ ሶስተኛ፣ አምስተኛ? በፈቃድሽ ነው? ፍሪደም አለሽ? ነፃነት አለሽ? እስኪ ፀጉርሽን አውልቀሽ ተራመጂ። ኢራን ውስጥ ምን እንዳደረጉ ታውቃላችሁ? አንዲት እስልምና እምነት ተከታይ ሻርቧን በደንብ አላረገችም ብለው በፖሊስ ደብድበው ነው የገደሏት። ምንድን ነው የምትሉት? አል ኦቨር ደ ኒውስ እኮ ነው። ዜና እስኪ አንብቡ። እስኪ አንዳንዴ ከሀበሻ ወይም ደግሞ ከአማርኛ ዜና ወጣችሁ ኢራን ውስጥ እየተደረገ ያለውን ሰላማዊ ሰልፍ፣ በአሜሪካ እየተደረገ ያለውን ሰላማዊ ሰልፍ እዩ። ገዳይ ናቸው። የራሳቸውን እንኳን ለምን ሻርፕ በስነ ስርዓቱ አላደረገችም? ሞራሊቲ ፖሊስ ይባላሉ። ባደወይ የሞራል ፖሊስ ይባላሉ። አዳምጡ። የሞራል ፖሊስ ይባላሉ። ኢራን ውስጥ in Iran there is a morality police። ከዳንን ወደ ኦርቶዶክስ እንምጣ። ለምን? ኦርቶዶክስ የሥርዓት ቤት ናት፣ የመዋቅር ቤት ናት። አስተዳደራዊ ሂደቷ ደግሞ ደስ የሚል ነው። የተዘረጋ ነው። ከላይ እስከ ታች ድረስ የተዘረጋ ነው። ማንም በኦርቶዶክስ ውስጥ ሆኖ ሲኖዶስ የሱን የአገልግሎት ዘርፍ ሳይገልጥ ላይክ ለምሳሌ ሳይገልጥ ማለት ምንድን ነው? አንተ ዲያቆን ነህ ሳይባል፣ መርጌታ ነህ ሳይባል፣ ካህን ነህ ሳይባል፣ ጳጳስ ነህ ሳይባል ተነስቶ እንደዚህ ነኝ ማለት አይችልም። በኦርቶዶክስ ውስጥ ገባ። በእኛ ቤት ውስጥ የላላ ነገር ነው ያለው። የላላ ከፈለጉ አንዳንዶች ከፖሊስ ጋር ህብረት አድርገው የሆነ ነገር ማድረግ ይፈልጋሉ። እንደፈለጉ ናቸው። በሞግዚት ያደጉ ናቸው። አየህ አሁን እኔ ምን አሰብኩ መሰለህ? አንደኛ ቆሮንቶስ ምዕራፍ 4:15 ላይ በሞግዚት ያደገና በአባት ያደገ ልጅ በሚል ለየው። በአባትህ ስታደግ ትቆነጠጣለህ። አባትህ ሼፕ አድርጎ ያሳድጋል። ለምን? ልጅን በምትሄድበት መንገድ ምራው፣ ካደገም ወዲያ ከዛ ፈቀቅ አይልም የሚል ምሳሌያዊ አነጋገር መጽሐፍ ቅዱስ ላይ ስላለ ማለት ነው። ተረዳ? በሞግዚት ግን ስታድግ ማለት ነው። በሞግዚት ስታድግ ሞግዚቷ ከጀርባዋ ላይ ልጥል ትችላለች። ጠላት በመጣባት ሰዓት ልጥል ትችላለች፣ ልትሰበር ትችላለች። ስለዚህ አስተዳደራዊ መዋቅሯ አባትነት ስላለባት ወደ ኦርቶዶክስ ሁላችን ሙቭ ብናደርግ ይመቸኛል። ከዛ የተነሳ ነው ብራዘር። እኔም እኮ ለዛ ወደ ኦርቶዶክስ እንጠቃለል የምለው የኦርቶዶክስ ስርዓት ናይስ ስለሆነ ነው። ካልሰሙኝ እኔ መግባት አይቀርም። ካልሰሙኝ እንቀበላለን። ምን አልከኝ? ነፃነት አይሰማ። ለምን ያንቃል? ተናገር። ስለ ኦርቶዶክስ መስክርላት፣ አውራላት። እኔ ባላወራላትም ትክክለኛነቱ ያወራል ወንድማችን። ከኔ ስለዚህ አንተ ለምን ኦርቶዶክስ አትሆንም? ግን አንድ ተራ ወጠጤ መሰከርኩ አልመሰከርኩ በእውነት ትክክለኛነቱና ክርስቶስን መከተሏ ራሱ ምስክር ነው። ዛት ሴት እኔ እኮ አንድ ተራ ወጠጤ ቲክቶክ ላይ ያለው ሰው ምንም። እሺ ውድ ቤተሰቦች ለዛሬ ያዘጋጀነው ፕሮግራም ይህን ይመስል ነበር። ከወደዳችሁት ላይክ ማድረጋችሁን እንዳይረሳ። አዲስ የሆናችሁ ለቻናሉ ሰብስክራይብ በማድረግ ቤተሰብ ይሁኑ። መልካም ቀን። መከራው ክርስትናዬን አጣፈጠው፣ ስደቱ ማዕተቤን አጠበቀው። በሞት መንደር